ምን ሆኖ ነው ሞት ነበረውበት ፊቱ ያስታውቅ ነበር ታመመ ሰው ስታዩ ብችሉ መልካም ሰዎችን ስታዩ እኛን ያው እንደምትሰድቡን ነው ችግር የለብኝም እኔ እንደዚህ ብሎ ነበር እቺ ፎቶ ለማስለቀስ አሪፍ ናት ከላይ እንግዲህ ሰሞኑን አንድ ታዋቂ አርቲስት ይሞታል ይሄ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ ያመው ነበር በተለያየ ጊዜ እኛም እንደ ቤተሰብ እንደ መብረቅ የወረደባትና ሐዘኗን ማስተናገድ ከባድ ሆነባት በመትኖር ቅነ ማለት ነው በጣም ነው ያዘንኩት አባቴ ሙት በጣም ነው ያዘንኩት በነጻ ሰላም እንዴናችሁልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች የተወዳጁ አርቲስት ነጻነት ወርቅነህን ሞት አስመልክቶ እየወጡ ያሉ አዳዲስ መረጃዎች እና አሳዛኝ የሆኑ ጉዳዮች እየወጡ ይገኛሉ አሁንም ማለት ነው ምንድነው የነበረው ከመሞቱ በፊት የሚሉትን ነገሮች ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው አብረን እናያለን ሐሳባችን እንደተለመደው እንለዋወጥበታለን እስቲ ወደ ጉዳዩ እንመለሳለን ቅነ ማለት ነው በጣም ነው ያዘንኩት አባቴ ሙት በጣም ነው ያዘንኩት በነጻነት ወርቅነህ በጣም ነው የምወደው በጣም ነው ማከብረው መቤቴ እኔ ማመን እስከብደኝ ድረስ ከዚህ በፊት ታሞ ማለት ነው ከዚህ በፊት ታሞ ሞቷል ብላችሁ ፖስተታችሁት በጣም ነው ያዘንኩት መቤቴ በጣም መቼም ሰው ትንሽ እንከን ያጋጥመዋል ይታመማል ወይ ደግሞ የሆነ የተጀመረው ህመም ዘለቂታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በህክምና ያንን ነገር ቼክ ለማድረግ ነው የሄድኩት ፋት ሰው ውፍረትን ተከትሎ ሊቨር እንደሚጫን ነገር አለ ያንን ነገር በመቀነስና በማለት ማስተካከል አለብኝ ነው እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዘኛ ስለሚያወሩ የተወጣባኝነት እንደው ተናግሯል እኔ ሆኜ ነገርኳችሁ ነገርየው ለሞት የሚያበቃ የሞተ ሰው አይደለም እኔም ራሴ ገረበኝ በነገራችን ላይ ደስታም እኮ ስትናገር ሞት በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞት ነበረውበት ፊቱ ያስታውቅ ነበር በጣም አይደል ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ወጣረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ኧረ ጠዋት ስራ ሊገባ አማማኝ ከምር ነው ስራ ሊገባ አዎ እንዴ አዎ መጣች በኋላ ደውልልሻለሁ እሺ ዳሬ በቃ እሺ ሰምቼ ነው የመጣሁት ሰላማችሁ ይብዛ በጣም አዝኛለሁ እግዚአብሔር በሚያውቀው ነጻነት ወርቅነህ አርቲስት ነጻነት ወርቅነህ በጣም የምንወደው የምናከብረው ወንድማችን ነው እኔ ከነመታመሙ ማቀው ነገር አልነበረም እግዚአብሔር በሚያውቀው እና ለወዳጆቹ በሙሉ መጽናናትን እመኛለሁ ህይወት በጣም እንደዚህ አንዳንዴ ሳናስበው መልካም ሰዎች ሲያመልጡን ስናይ ወደ እግዚአብሔር መመለሱ እንዴት መልካም ነገር እንደሆነ ያለው እና ወንድማችን መልካም ሰው ነበር እንደምናየው ሶሻል ሚዲያ ላይ ኢቢኤስ ላይ በሚሰራቸው ነገሮች በሙሉ የተደነቀ የተከበረ አንቱ የተባለ ነበር በሚያሳዝን ሁኔታ የሆነ ጊዜ ላይ የሰጠውን አሁን የተቆራረጠ ቪዲዮ አይቼ አንዳንድ ሰዎች ታመመ ሲባል ሞቷል ብለው ነገሮቹን አፍጥነውበት አሟርተውበት ነገሮችን ብዙ ነገር አበላሽተዋል አንዳንድ ሰዎች ባካችሁ ብትችሉ የታመመ ሰው ስታዩ ብትችሉ መልካም ሰዎችን ስታዩ እኛን ያው እንደምትሰድቡን ነው ችግር የለብኝም እኔ ተለማመጀዋለሁ ግን መልካም እንኳን የሚባሉትን አንድ ቀን ክፉ ተናግረው የማያውቁትን ክፉ ነገር መናገር ብታቆሙ ምን አለበት መልካም የሚባሉትን ተቧቸው እኛን መብታችሁ ነው ተለማምደናል እኛም እንልሳቸዋለን እናንተም ተለሳላችሁ ተለማምደናል ግን መልካም የተባሉ እንደዚህ አይነት ሰዎች ጥሩ የሚሰሩ ከወገን ጋር ምንም ቢባሉ ችለው ሁሉን ችለው የሚኖሩ ወንድምናቶቻችንን ባትናገሩብን ጥሩ ነው ብዬ አስባለሁ ጥሩ ነው ለማንኛውም ለባለቤቱ ለልጆቹ ለወዳጆቹ በሙሉ እግዚአብሔር አምላክ መጽናናትን አንተንም ደግሞ ከደጋጎቹ ጎን እግዚአብሔር አምላክ ነፍስን ያኑርልን ሰላማችሁ ይብዛ ይሄ ትልቅ ለሁላችንም ትምህርት ነው ብዬ አስባለሁ በጣም አዝኛለሁ እግዚአብሔር ይቅር ይበለን ሰሞኑን አንድ ታዋቂ አርቲስት ይሞታል
ይሄ የምትመለከቱት በህልሙ ያየችው ነው። በደንብ ስሙ ጋይስ። እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስት ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? የሁላችንም ህልም አይሰራም። ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። ይቺ ፎቶ ለማስለቀስ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት አውቆታል ጋይስ። እናም እንደሚሞት አስቀድሞ ታውቆታል። እናም በተጨማሪ ከተወሰነ ቀናት ከፍተኛ ደረጃ እንደደረሰው የሐኪም ቤት ተነግሮታል። ሲመስ እንኳን አይጠፋም፣ ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረግከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም፣ እንወድሃለን። ፈጣሪ በአጸደ ገነት ነፍስህን ያኖርልን። ወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን። አርቲስቶች ለበዓል የሚሞቱት አታጋግሉና፣ የምሬን እኮ ነው። ለበዓል ሰማይ ቤት ይፈለጋል ናቸው። ይሄ እንዴ ለበዓል ታዋቂ ሰዎች እየተመረጡ ሰማይ ቤት የሚጠሩት ያቺን እንትና ማነው እንትን ላይ ሆዳም ሆና የምትሰራው የፋሲካ ዕለት ነው የሞተችው። ማዲንጎም እርግጠኛ ነኝ የሆነ በዓል ሄጄ ነው፣ በዓል ሳይሆን አልሄድም ኢትዮጵያ ሰው የሆነ በዓል ሄጄ ማዲንጎ ሞቷል። ብቻ ለበዓል የሆነ ቀን በዓልም አርቲስቶች ይሞታሉ። እንግዲህ አርቲስቶች በበዓል ቅዥቅዥ አትበሉ። ትርፌ የገና የፋሲካ ዕለት ኢትዮጵያ ነበርኩ ስትሞት ያመው ነበረ። በተለያየ ጊዜ እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻልህና አንዳንዴ ደግሞ ሳይሻልህ ይቀር የለ። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔም ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሴፍ ቤቢስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አማምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለኝ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁሉ ጊዜ የማይተኛ ግን ደግሞ እሱ ምናልባት አንዳንዴ ሀዘንም ስሜት ውስጥ ሊሆን ይችላል፣ ወይ ደግሞ ምናልባት የማያስደሰት ስሜት ውስጥ ሆኖ ግን ለአንተ ደስታ የሚጨነቅ ሰው ነው። ነጻነት እንግዲህ ብዙ ዓመት ነው የማውቀው። 2፣ 3፣ 4 ጊዜ ኢንተርቪው አድርጌዋለሁ። በጣም ስል የሆነ አእምሮ ነው ያለው። ፈጣን ነው፣ ለቀልድ ብቻ የተፈጠረ በጣም ፈጣን ጋይስ። ግን አንዳንዴ በተለይ አሁን እንደ ሶሻል ሚዲያዎች ላይ የሚጽፋቸው ጠንከር ያሉ ጥቅስ የሚመስሉ ነገሮች ነበሩና ይገርመኝ ነበር። እንዴ በአካል የምናገኘው ወይም ስንገናኝ የምንጨዋወተው ያ በጣም ቀልድን መሰረት ያደረገው ነጻነት፣ እርግጥ በቀልዶች ውስጥም ቁም ነገር አለ፣ ግን
በፌስቡክ ላይ ፖስት የሚያደርጋቸው ነገሮች አንዳንዴ በቃ ከነጻነት የማጠብቃቸው ነው እና የተለዩ ናቸው እና እስከ ትናንትና ድረስ በጣም በቃ በሰል ያሉ መልእክቶችን ባለ ሶሻል ሚዲያዎች ላይ ሲያጋራ ነበርና እንግዲህ እነዚህ አዲስ ሲኒማ ስለመስራት እያወራን አዲስ አሁን ፍሬሽማንን አውሮፓ ይዞ ስለመሄድ እያሰበ በጣም በቃ ልዩ በሆነ የመኖር ጉጉት ውስጥ እያለ ነው እንግዲህ ድንገት ያጣ ነውና ዛሬ ያው በጣም አሳዛኝ ዜና ነው፣ መርዶ ነው የሰማነው። ለኢትዮጵያ ደግሞ በጣም ጥቁር ቀን ነው፣ በጣም አሳዛኝ ቀን ነው። ብዙዎች ይደውላሉ፣ ቀብሩ መቼ ነው የት ነው ይላሉ። ቅዱስ ሥላሴ ካቴድራል የፊታችን እሑድ ጠዋት ከ2 ሰዓት ተኩል ጀምሮ የተለያዩ ስነ ስርዓቶች ይኖራሉ። ቀብሩ የሚፈጸመው 6 ሰዓት መሆኑን ለአድናቂዎቹ ለአፍቃሪዎቹ ለመግለጽ እና እዚህ ጋር የቀብሩን ስነ ስርዓት አስመልክቶ እሱ ለብዙ ሰዎች እንደተናገረው እንደተናዘዘው ከሆነ አያቱ የተቀበረችበት የሚወዳት አያቱ የተቀበረችበት አለልቱ ቅዱስ ጊዮርጊስ ቤተክርስቲያን ሲሞት መቀበር እንደሚፈልግ ተናዟል እና ብዙ ሰው እዛ ለምን አይቀበርም የሚል መነጋገሪያ ጉዳይ ሆኗል ማለት ነው። ቤተሰቦቼ እዛም አለልቱ ቅዱስ ጊዮርጊስ ቤተክርስቲያን እየሄደ በተደጋጋሚ እየጎበኘ ከአባቶች ጋር ስለ እድሳቶች ስለምናምን እያወራ እንደነበረ መረጃዎች ወጥተዋል ማለት ነው። ያ ሳይሆን ግን የሚቀበረው በስላሴ ካቴድራል ቤተክርስቲያን ነው። ምክንያቱም እሱ ካበረከተው አስተዋጽኦ አንጻር እዛ እንዲቀበር ተወስኗል የሚባል መረጃ ወጥቷል ማለት ነው። እሁድ 6 ሰዓት ላይ ቀብር ስነ ስርዓቱ ይፈጸማል። ባልተቤቱ ከአሜሪካን ኦሪገን ጉዞ በጀመሯ እንደዚሁም ተነግሯል ማለት ነው። ቤተሰቦች ነፍሱን ይማር። ይሄን ይመስላል የሳቀ የሞተው ወንድማችን በቃ እንደሚሞት አውቆት እንደነበረ ብዙ መረጃዎች ወጥተዋል ማለት ነው። ከሚፖስታቸው ነገሮች ወይ ሐኪም ቤት ብዙም ከፍተኛ ደረጃ እንደደረሰ ህመሙ የተነግሮታል ሰምሲንግ እንደዛ ነገር ነው የምገምተው ማለት ነው። ቤተሰቦች እናንተም ኮሜንት ሴክሽን ላይ ሀሳባችሁን አጋሩኝ። ይሄን ይመስላል የዛሬው። ሰላማችሁ ይብዛልኝ።